አሳያለሁ ይኸው ሰፈር ድረስ መጥቼ ቆም ያለው እያለ ይለዋል ማለት ነው። እሺ አቶ ናታን እንዴት ነህ ይለዋል። እንዴት ነህ አቶ ያፌት ይለዋል። አዲስ ትዳር እንዴት እያደረገ ነው ይላል። ናታንም ደስተኛ ይመስላል ፈገግ እያለ በጣም ደስ ይላል። ያው ደግሞ ታውቃለህ የልቤ ንግስት እንዴት አይነት ጣፋጭ ልጅ እንደሆነች ይላል ማለት ነው። የልቤ ንግስት እንግዲህ ኤፍራታ ነች ማለት ነው። የልቤ ንግስት የልቤ ንግስቴ ኤፍራታ የያፌት ንግስት ስነምልህ እንደሱ አይነት ሴት ስላገኘው በጣም ደስ ብሎኛል ይላል። ናታንም አይ በጣም ደስ ይላል ይለዋል። እናም ያፌት የተወጋው አሞትኝ እና ምን ነው አሟል እንዴ ይለዋል። ማለትም ናታን ያው እንግዲህ የዋህ ነው በጣም ሲበዛ። እናም ለመታመሙ እንግዲህ ሊያዝንለት ነው ማለት ነው። እንግዲህ በእርግጠኝነት ናታን እንደወገው አድርጎ አታስብ ያንተ ጭረት እኔ ብዙም አልጎዳኝም ብሎ ያው መታማት ያደርገዋል ማለት ነው። እንግዲህ ናታን ግን ምንም የሚያውቀው ነገር የለም። ናታን የዋህ ነው። እንደዚህ አይነትም ነገርም አላደረገም። ሞት ትሰማኛለህ ኤፍራታን በዚህ መንገድ አገኘታለሁ ብለህ ከሆነ እንዳታስበው ይለዋል ማለት ነው። እንኳን ይሁን ብል እሷ ራሱ እሽ የምትል አይመስለኝም ይለዋል ማለት ነው። ናታንም ግራ ይገባና ስለምን ጭረት ነው የምታወራው ይለዋል። አሁን በኤፍራታ ተስፋ ቆርጫለሁ እሷን ለመውሰድ አልታገልም ይለዋል። ናታንም ተስፋ ቆረጥክ በሳ ተስፋ ቆረጥክ ይኸውልህ ስማ አንተ ፈሪ ስለሆንክ ጨለማን ተገን አድርገህ ወጋኸኝ ይለዋል። አሁንም ግራ ተጋብተዋል። ማለትም እሱ ይሄን ነገር ስላላደረገ ግራ ገብታ ምንድነው የምታወራው? ስለምን ውጊያ ነው? ስለምን ጭረት ነው? ምንድነው የምታወራው እያለ ናታንም ይጠይቀዋል። ግን እንዳንተ አይደለሁም ጠንካራ እንደሆንኩኝ ላሳይህ ሰፈር ድረስ መጥቻለሁ ይለዋል። አንተ ተወግተሃል? ቆይ ማን የወጋህ ብሎ ይለዋል። እናም ያፌትም አላመነውም። ይሄ ሰው አሁንም ቢሆን እያሾፈብኝ ነው እንዴ ይላል። ወደዛ አታስመስል፣ ይሄን ያደረጋችሁት አንተና ቢኒያም እንደሆናችሁ በደንብ ጠንቅቄ አውቀዋለሁ ይላል። ያፌትም በጣም ይናደድና ትሰማኛለህ እኔም ሆነ ቢኒያም አንተ ያልከው ነገር ከምኑም የለንበትም። ይኸውልህ ምናልባት እኔ እናንተ ማጣላታችን ያወቀ ሰው እሱን ተገና አድርጎ ሊጎዳ ያለ ሰው ካለ ጥንቃቄ ብታደርግ ይሻልሃል ይለዋል። አሁንም ቢሆን ናታን ለጠላቱም ያስባል ማለት ነው። እኔ አሁን አንተን መግደል አልፈልግም፣ እያንዳንዱ የወሰድክብኝን ነገር እቀበልሃለሁ ይለዋል። ናታንም ተናዶ በአንድ የወሰድክብኝን ሁሉ እቀበልሃለሁ ነው እንደዛ ነው እንጂ እኔ አንተን አሁን ላይ መግደል አልፈልግም ይለዋል። ይህንን ለማድረግ ደግሞ አንተ በህይወት መኖርህ ለእኔ ያስፈልገኛል ይለዋል። ስለዚህ እኔ አንተን አልገልም ይለዋል። ጥሩ ህልም ነው አቶ ናታን ይለዋል። ያፌትም ሩፈችም ነኝ ይልና ያፌትም ሊወድቅ ወደ መኪናው ይሄዳል ማለት ነው። ያው ወደቀ ማለት ይቻላል። ናታንም ምነው ከይዞ አይዞ ብሎ ያነሳዋል ማለት ነው። እንግዲህ ናታን አልጨከረበትም ማለት ነው። ያፌት ግን በጣም ጨክኖበት ብዙ ነገር ብዙ ህይወቱን እያመሰቃቀለን እያለ እንዲሁም ወንድሙ እንደሆነ እያወቀ ናታን ግን ወንድሙ እንደሆነ እንኳን አያውቅም። የሁሉ ነገር ግን ስቃይ በጣም የሚወዳትና የሚያፈቅራትን እንኳን ወስዶበት ለሱ መታመምና ለሱ መጎዳት ነው እያሰበለት ያለው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብ የሆናችሁን ከልብ ነው አመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ ነው የማመሰግነው። እንግዲህ ዛሬም በአዲስ መጥቻለሁ ማለት ነው። ያፌትና ናታን ተፋጠዋል። ሊወርቅ ሲል ናታን ሊያነሳው ሲል ገፈተረው። ምክንያቱም ዞር በል አሁን እንተ በዚህ ጭረት የምሞት መስሎህ ነው አይደለ? እኔ እንደው አልሞትም በዚህ ፈሪ ይለዋል ማለት ነው። እኔ ያፌት ነኝ ይላል። ናታንም እባክህ እዛ አታካብድ፣ እኔ ልረዳ ነው እየሞከርኩ ያለሁት እንጂ አንተ እንደምትለው አይደለም ይለዋል። ነገርኩህ እኔ አልወገኸውም፣ እናም የወጋህን በጊዜ ብትፈልግ ይሻልሃል ይለዋል። አንተን መበቀል የምፈልገው በቁምህ እያለህ ነው፣ ደግሞ በቅርቡ ጠብቀኝ ይለዋል። የማጠብቀው መንገድ ከጣገብህ ታገኘኛለህ ይለዋል። ናታን ግን ተስፋ ቆርጧል። ምክንያቱም አሁን ላይ ብዙ ነገር እያደረገ ነው ማለት ነው። እናም ያፌትን በጣም ያመዋል። ናታንም ቲሸርቱን ወደ ላይ ብድግ ያደረግና የታሸገውን ወይንም ደግሞ የተወገውን ያየውና ደገፍ ያደረገውና አሁን ናበል ግባ፣
እና ወደምትሄድበት ላድርስህ ይለዋል። እሱም በጣም እንድትቀና ብሎ ያየዋል። እባክህን እንደዚህማ አትፍራኝ፣ ምን ሆነ ነው ይለዋል። እኮ እኔ ያፌት ነኝ አንተን የምፈራህ ይለዋል። እኮ እና ታዲያ ካልፈራህማ ግባና ላድርስህ ይለዋል። አብረው ወደ ውስጥ ይገባሉ። እናም ናታንም ያፌትን መኪና ውስጥ አስገብቶ እሱም ወደዛ ዞረና ገባና እሺ ወደ ቤት ነው የምወስድህ ወይንስ ወደ ሆስፒታል ይለዋል ማለት ነው። ያፌትም አሁን እዚህ ሰፈር አስወጣኝና ታሪኩ መጥቶ ወደምፈልግበት ቦታ ይወስደኛል ይለዋል። ራሴን ከሳትኩ ግን የሆነ ነገር አደርገዋለሁ ብለህ እንዳትሞክር፣ ምክንያቱም መኪናዬ መከታተያ ያለው ይለዋል ማለት ነው። ናታንም በጣም ይስቅና ሌላ የለህም ይለውና ቆይ አንተ ግን እኔን ቆይ እንደ ህፃን ልጅ ነው እንዲ የምታየኝ? እኔ እኮ ህፃን ልጅ የምታታልለኝ አይደለውም ይለዋል። እኔ እንዳንተ አይደለውም የቆሰለም አላቆስልም ይለዋል። ያፌትም በጣም ይናደድና በደንብ አድርጎ ያየዋል። ለክ ይመጣል ያልከው ሰው ጋር ደውልና የፈለጋችሁበት ቦታ እኔ ያደርሳችኋለሁ ይላል ማለት ነው። እኔ እንደዚህ ታመህ እያየው ጠላቴ ነህ ብዬ እዚህ ሜዳ ላይ ጥዬ መሄድ አልፈልግም እያለ ናታንም መኪናውን አስነስቶ ይሄዳል ማለት ነው። ይህ ማለት እንግዲህ ናታን የዋህ ነው። እኔ ያፌት ቢሆን ለመበቀል ነበር እንጂ የሚፈልገው ጭራሽም እንኳን አይደለምና እንደዚህ ጥሎት ሊሄድ። ምክንያቱም ሲወርቅለትም ለዛ በዛው እንደውም እሰየው ብሎ ነው ለመበቀል የሚሞክረው እና ስለዚህ ናታን እንግዲህ በጣም አብዝቶ የዋህ ሲሆን ያው አብዝታችሁም የዋህ ስትሆኑ እራሳችሁን ታጣላችሁ ማለት ነው። እርግጥ ናታን በጣም ነው የሚያበዛው። በጣም የዋህነቱን ለሰው ልጅ የዋህ መሆን ኦኬ ጥሩ ነው፣ ለሰው ማሰብም ጥሩ ነው። ነገር ግን ራሳችን እየጎዳን መሆን የለበትም። ምክንያቱም አሁን ላይ ናታን በጣም ያበዛዋል በቃና ስለዚህ ያፌት ግን ያው እሱ እንደሱ መስሎት ጭራሽ ራሴን ብስት የሆነ ነገር አደርጋለሁ እንዳትል መኪናዬ መቆጣጠር ያለው ብሎታል ማለት ነው። ሉሊት ታማ ተኝታለች ማለት ነው። ፂም ሽንት ቤቱን እንዳለ ቆላልፍ አባቴ መያታ እሷ በጣም ችግር ውስጥ ነች ያለችው። እናም ቤዚም ቆይ ግን ሉሊት ለምንድን ነው ግን ሐኪም ቤት የማንሄደው? እናም እባክሽን ወደ ሆስፒታል እንሄድ ትላታለች። አይ እኔ የትም አልሄድም፣ እኔ ወዴትም ሄድም አልፈልግም። እንደው አሁን ደህና ነኝ፣ አይኔን ጭፍና አድርጌ ማታኛት ነው የምፈልገው ትላለች ሉሊትዬም። አዎ እንደሱ ይሻልሻል። ቆይ ግን እኔ ምልሽ በሽታው ይተላለፋል እንዴ? እኔ ከያዘኝ እውነቴን ነው ምልሽ አልችለውም ትላታለች። ማነው ፂ አሁን ፂ ተንኮለኛ እሷ ነች ለዚህ የሚያበቃቻት ማለት ነው። ምክንያቱም በምታደርገው ነገር ለሰው ልጅ ጥሩ ነገር ስትሰሩ ጥሩ ነገር ታገኛላችሁ። እሷ ግን እንግዲህ ወንድሟ ላይ የምታረግባት ነገር ስላቃጠላት ነው እንደዚህ እያረገችው ማለት ነው። እውነት ለመናገር ጎበዝ ናት ፂ ማለት ነው። የሚልሽ ሉሊት ለምንድን ነው ቆይ ግን ምግብ ለምን ትንሽ እንኳን አትበይም ትላታለች። ማነው ቤዚ ሉሊትም ያይ ምግብ አልበላም እውነት እኔ ከታመምኩ በኋላ እዚህ ቤት ምግብ መብላት በጣም ነው ያስጠላኝ፣ እናም አልፈልግም ትላለች ማለት ነው። ፂም እንግዲህ ሜሴጅ ይላክላታል። ሜሴጅ ላከችው ኤፍራታ ነበረች ማለት ነው። እናም በቃ እሺ እኔም ያው የሆነ ቦታ ደርሼበት የሚመጣ ቦታ አለኝ ሊድ በቃ ቻው ብላ ስትል ቆይ ፍቅረኛሽ ነው እንዲደወለልሽ ትላታለች። ማነው